በመካከለኛው ምስራቅ በተፈጠረው ውጥንቅጥ የዓለም ኢኮኖሚ ሞተር የሆነው ነዳጅ አቅርቦት ላይ ያጠላው ደመና አሁንም ድረስ አልገፈፈም። ዓለም አቀፉ ማህበረሰብም ግጭቱ ዲፕሎማሲያዊ መፍትሄ አግኝቶ የነዳጅ ገበያው እንዲረጋጋ በተስፋ እየተጠባበቀ ይገኛል። ዓለማችን በቀን ውስጥ ከሚያስፈልጋት ነዳጅ 20 በመቶ መተላለፊያ የሆነውና በኢራን አቅራቢያ የሚገኘው የሆርሙዝ ሰርጥ ዛሬም ድረስ ዝግ ነው። ይህ መዘጋት በነዳጅ ገበያው ላይ የዋጋ መናርን አስከትሏል። ጦርነቱ ከመጀመሩ በፊት $70 የነበረው የአንድ በርሜል ድፍድፍ ነዳጅ ዋጋ ዛሬ ላይ $100 ተሻግሯል። ይህ አሃዝ በኢኮኖሚስቶች መዝገብ ላይ የሚነበብ ተራ ቁጥር ሳይሆን በቢሊዮን የሚቆጠሩ ሰዎችን የዕለት ተዕለት ሕይወት በቀጥታ የሚነካ ጉዳይ ሆኗል። በአፍሪካ ገበያ ላይ በአንድ ሳምንት ውስጥ ብቻ የነዳጅ ዋጋ በአማካይ የ13.5 በመቶ ጭማሪን አሳይቷል። በአህጉሪቱ የ1 ሊትር ነዳጅ አማካይ ዋጋ $1.17 ደርሷል። የጎረቤት ሀገራትን እውነታ ብንመለከት በኬንያ 1 ሊትር ነዳጅ $1.68፣ በጅቡቲ $1.59፣ በኤርትራ $1.63 እንዲሁም በሱዳን $1.3 ሆኖ ተመዝግቧል። እንደ ዚምባብዌና ሲሸልስ ባሉ ሀገራት ደግሞ ዋጋው እስከ $1.71 በማሻቀብ የዜጎችን ኑሮ እጅግ አክብዶታል። በዚህ ዓለም አቀፋዊና ቀጠናዊ ሁኔታ ውስጥ የኢትዮጵያ ሁኔታ የተለየ ሆኖ እናገኘዋለን። ኢትዮጵያ በሊትር $0.63 ብቻ በማስመዝገብ ከአፍሪካ አማካይ ዋጋ እጅግ ባነሰ ሁኔታ የዜጎችን ሸክም ስታቀል ትታያለች። ይህም ኢትዮጵያ ነዳጅ አምራች ካልሆኑ ሀገራት ተርታ ዝቅተኛው የነዳጅ ዋጋ ያለባት ሀገር እንድትሆን አድርጓታል። የዓለም ዋጋ ይናርበት ሁኔታ ይስተዋላል። በአንድ በኩል አቅርቦቱ ችግር ነው፣ በሌላ በኩል ዋጋውን መናር ችግሩን ያወሳሰበበት ሁኔታ አለ። መንግስት የዜጎችን ኑሮና ኢኮኖሚያዊ እንቅስቃሴ ብሎም ማህበራዊ እንቅስቃሴ ላለመጉዳት ሲል በአሁኑ ጊዜ በነጭ ናፍጣ ላይ 95 ብር በ1 ሊትር በመደጎም እያቀረበ ይገኛል። በቤንዚን ላይ 42 ብር በ1 ሊትር በመደጎም ላይ ይገኛል። ይሁንና ኢትዮጵያ ነዳጅ አምራች ባለመሆኗ ሙሉ በሙሉ ከዚህ ዓለም አቀፍ ጫና ነፃ ልትሆን አትችልም። መንግስት የኢኮኖሚ ህልውናን ለማስጠበቅና የማክሮ ኢኮኖሚ መረጋጋትን ለማረጋገጥ ሚዛናዊ የዋጋ ማሻሻያዎችን እያደረገ ይገኛል። ባለሙያዎች እንደሚሉት ዓለም አቀፉን የነዳጅ ዋጋ 100 በመቶ ደጉሞ ማቅረብ የዋጋ ግሽበትን በማባባስና የልማት ፕሮጀክቶችን በማስተጓጎል ከፍተኛ ዋጋ ያስከፍላል። በመሆኑም አሁን እየተደረገ ያለው ማሻሻያ የገበያውን እውነታ ከህብረተሰቡ የመግዛት አቅም ጋር ያስታረቀ ስልታዊ እርምጃ ነው። የነዳጅ አቅርቦትን አስተማማኝነት ለማረጋገጥ በየዓመቱ ከ4.2 ቢሊዮን ዶላር በላይ የውጭ ምንዛሪ በመመደብ አስተማማኝ አቅርቦት እንዲኖር በከፍተኛ ውጤታማ በሆነ መልኩ የተሰራ የሚገኝ መሆኑ ይታወቃል። የተሟላ ማክሮ ኢኮኖሚ ማሻሻያ ካደረግን በኋላ ደግሞ በ100 ቢሊዮኖች የሚቆጠር ድጎማ በነዳጅ ላይ በማድረግ ምንም እንኳን የምንዛሪ ለውጡ ተከትሎ የዓለም ነዳጅ ዋጋ ጋር ተገናኝቶ ዋጋው ደረጃ በደረጃ ወደ ማህበረሰብ መተላለፍ ያለበት ቢሆንም ወቅታዊ ጫና ከኢንፍሌሽን ጋር ተያያዥ ጫናዎች እንዳያመጣ በማሰብ በከፍተኛ ጥንቃቄ እየደጎምን ከምንገኛቸው ቁልፍ ምርት ነዳጅ ነው ዋነኛው። የነዳጅ ዋጋን ማስተዳደር የዛሬን ህመም የሚያስታግስ ቢሆንም ዘላቂው መፍትሄ ግን ከነዳጅ ጥገኝነት መላቀቅ መሆኑን ኢትዮጵያ ቀድማ ተረድታለች። በአሁኑ ወቅት 90 በመቶ የሚሆነውን የኃይል አቅርቦቷን የምታገኘው ከታዳሽ የውሃ ኃይል ነው። የታላቁ የኢትዮጵያ ህዳሴ ግድብ ማመንጨት መጀመር፣ የንፋስ የጂኦተርማልና የፀሐይ ኃይል ፕሮጀክቶች መፋጠን ኢትዮጵያን የአረንጓዴ ኃይል አምራች እያደረጋት ይገኛል። ከዚህ በተጨማሪ የነዳጅ ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ የተጣለው እገዳ ለነዳጅ ቀውሱ አስቀድሞ የተሰጠ ስልታዊ ምላሽ ነው። ዛሬ የኢትዮጵያ መንገዶች የኤሌክትሪክ አውቶቡሶችና አውቶሞቢሎችን በብዛት እያስተናገዱ ይገኛሉ። ይህ ሽግግር ዜጎችን ከነዳጅ ማደያ ሰልፍና ከሚሻቅብ የትራንስፖርት ወጪ ነፃ የሚያወጣ ነው። በአጠቃላይ ዓለም በሆርሙዝ ሰርጥ መዘጋቱ ውጥረት በታወከችበት በዚህ ወቅት ኢትዮጵያ ቀውሱን በብልሃት እያስተዳደረች ወደ ዘላቂው የኃይል ሉዓላዊነት ጉዞዋን ቀጥላለች።